መክፈል የምችል ፕሮፌሽናል ዘፋኝ የአርቱ ላይ ያለሁኝ ቤተሰብ ያለኝ በመልካም ስራዎች ላይ የምታወቅ በመስማት የተሳናት ተደፍራ 3 ልጆች ወልዳ 2 ልጆቿ ተሰርቀው 1 ልጆቿን ይዛ ጎዳና ላይ ናት ብለው ነው ያመጡልን። በሰዓቱ ስለነበረ አሁን ለህይወቷ አስጊ ስለሆነ ሁሌ በየቀኑ ስለምትደፈር እባካችሁ ትነሳ ሲሉ እሱዬ ከራሱ አውጥቶ ሆቴል አሳርፎ ከዛ በኋላ ከአፋር ይሁን ከምን በጣም መልካም የሆኑ ሰዎች ተባብረው መታወቂያ አውጥተውላት በገዛ አካውንቷ ገንዘብ አልተሰበሰበም ወይ? በራሷ አካውንት እኛ ማውጣት ማንችልበት አልተሰበሰበም ወይ? እሱ ገንዘብስ ምን ስታረግበት ነው የኖረችው? ይሄንን ጠይቂልኝ። ሌላው ደግሞ ከሆቴል አውጥተን ቤት ተከራይተን ስናስገባ እቃ ሁሉ እርዳታ ተደርጎላት ምጣድ ሁሉ እንጀራ ጋግራ እንድትበላ ከዛም አልፎ ደግሞ ሽጣም አትርፋ እንድትኖር ልጇ ትምህርት ቤት እንዲገባ አስተባብረን ይሄንንስ አላደረግንም ወይ? ከዛ በኋላ እሱዬ ከኖርዌይ ከመጣ በኋላ እንደውም እሷ ቤት ተሰብስበን እርዳታ በሚሰበሰብበት ሰዓት በራሷ ገንዘብ በራሷ አካውንት እየተሰበሰበ አንድ ማንነቱን የማናቀው ሚኪ ዱባይ የሚባል ልጅ እኔ 500 ሺህ ብር እረዳለሁ ብሎ ነገር ግን በፔፓል ነው ማስገባት ምችለው ብሎ በተስፋዬ የሐረርጌው አካውንት እንዲገባና ተስፋዬ ያረርጌው ደግሞ በመማርና በራሱ አድርጎ መማር ኦልሞስት ወደ 370 ምናምን ሺህ ብር ተስፋዬ አሁን ሪሲቶች ስፈልግ ያገኘሁትን ነው የምነግርሽ 76 ሺህ ብር አጠቃላይ ወደ 330 ምናምን ሺህ ብር ገባ። ቀሪው 70 ምናምን ሺህ ብር ሲባል እሱ የሲላክ የተቆራረጠበት ነው ብሎ ተስፋዬ አስረድቶኝ ኦሬዲ በዚህ ገንዘብኛ ምን አደረግንላት ይቺ ልጅ ትምህርት ቤት እንድትገባ የፀጉር ሙያ እንድትገባ ተፈልጎ ነገር ግን መስማትና መናገር ማትችል ስለሆነች ለሷ የሚሆን ፕላትፎርም የለም። ስለዚህ ፀጉር ቤት ከሰው ጋር ሼር ኦርደር አድርገን እናስገባትና ፀጉር ቤቱ ሰርቶ ለሷ አስቤዛና የወር የቤት ኪራይዋ እየተከፈለላት ቆየች እዛ ቤት። ከዛ በኋላ እሷን ሁሉ ልናስገባት ስራ ቦታ ልናስገባት ሶሪ እኔ ጋር ነው ይቅርታ ሀቡዬ እሺ እቺ ልጅ ፀጉር ቤት እየሰራች በዛውም እጇን እንድትፈታ እንዲሁም ደግሞ ቲፕም ይሁን ምንም እያገኘች ከደሞዟ ጋር አሪፍ መዋያና አሪፍ ኢንካም ጀነሬት የምታረግበት ነገር ይሆናል ተብሎ ልናስገባት ስንል በልጅቷ ስነ ምግባርና ባላት ፊዚካል ባላት ነገር ከስተመሮች እንዳይበተኑባት እንዲሁም ደግሞ ከልጅቷ ጋር የሚያግባባ ነገር ስለማይኖር በሚል ሰርተሽ እንደዚህ ያህል ብር አስገቢ። ይሄ ሲደረግ የቤት ኪራይ የ5 ወር የፀጉር ቤቱም የሷ የልጅቷም 4 ወር ፍሬዚ ጋር ካለች ከተሳሳትኩ ንገሪኝ የ4 ወር የቤት ኪራይ እንዲከፈል ከዛ በኋላ አስቤዛ እንዲደረግላት እንዲሁም ደግሞ የልጁ የሚያስፈልጋትን ነገር በሙሉ እንዲደረግ ተደርጎ እሱዬ ልክ እንደ እናቱ ቤት ነበረ። እናቱ ቤት ሄዶ ሲመጣ መንገዳቸው አንድ ስለነበረ እየገባ ነበር እያያት እየወጣ ምን ጎደለ ምበላው የለም ትላለች። ልክ ግን ብፌዋ ሳጥኗ ሲከፈት አስቤዛ ማአት ነው ያለው። ልጅቷ እኔ ይቅርታ አርጉልኝ እዚች ጋር እኔ አም ሶሪ ይሄንን ስል ከሙያም አንፃር ከምንም አንፃር ይሆን አላቅም በጣም ብዙ እዚች ጋር ማለት የማልፈልገው ስነ ምግባር የጎደላቸው ነገሮች ሁሉ ያደረገች አከራዮቿ ሁሉ አስወጡልን ሲሉ እኛ ግን የሴቶች ልጆች እናት ነን ይሄንን አናደርግም ብለን እስካሁን አንቺ ጋር ክስ ከቀረብንበት እስከ 2 ወሯ ድረስ ያልተቋረጠ የቤት ኪራይ በተከታታይ ጊዜ ሲከፈልላት እስከ ቅርብ ጊዜም ደግሞ አስቤዛም ሲደረግላት የነበረች ልጅ ናት። ጤፍ ሁሉ አስፈጭተን አመት ባለን ሁሉ እሷ ቤት መመረቂያ ተብሎ ተከብሯል። ይሄ ፍሬ ትመልሷለች ፍሬ ካለች እዚህ ጋር ቤቷ ሁሉ ተሰብስበን እንኳን ደስ አላችሁ የሚል ነገር ተደርጎ እኔ እያንዳንዱ ከመጀመሪያው ቀን ጀምሮ እስካሁኑ ድረስ የቤት ኪራይ የከፈልንበት እያንዳንዱን ሪሲት ሀቡ ልኬልሻለሁ አላኩልሽም? አዎ ልከሽልኛል። የፀጉር ቤት የተከፈተበት ይሄ ቪም ሳይቀር ፎጣ ሳይቀር የተገዛበትን ወረቀቶች ልኬልሻለሁ አላኩልሽም? ትክክል ደርሶኛል። ከዛ የቀረ ዘቢባ ግርማና ባለቤቴ እሱዬ ጋር የገባ ይሄን ያህል ገንዘብ አንቺ ጋር አለ የሚሉት ነገር ካለ አይደለም ትርፍራፊ ገንዘብ ይቅርና እኔ በዚህ ሰዓት ተሰብስቧል ብሩን በልተሻል ብባል እንኳን መክፈል የምችል ፕሮፌሽናል ዘፋኝ የአርቱ ላይ ያለሁኝ
ቤተሰብ ያለኝ በመልካም ስራዎች ላይ የምታወቅ በጣም በስነ ምግባር ከማህበረሰቤ ጋር ከህዝቤ ጋር በስነ ምግባር እየኖርኩ ያለው ሰው ነኝ። ይሄ ጉዳይ እኔን ስም አጥፍቶ የባለቤቴን ስም አጥፍቶ ለመክበር ወይ ደግሞ ሌላ እንደገና የገቢ ማሰባሰቢያ ለማድረግ ታስቦ ከሆነ አምሶሪ በጭራሽ ሀቡ ይሄ አንቺንም ዲዘርቭ የማያደርግ ጉዳይ ነው። ከአንቺም ኳሊቲ ጋር የሚሄድ ጉዳይ አይደለም። አሁንም ቢሆን ሳራ የምትባል ሴት ከሳሻለች ሲባል እኛ የምናውቀው ኪያን ነው። ኪያን ደግሞ እኛ ምን አልናት? አከራዮቿ ጋር መስማማት ሳትችል ስትቀር ከፊት ለፊታችን ያለችው እህታችን መስማማት ሳትችል ስትቀር እኛ አስወጡልን ሲሉ አይ ችግር የለም እንደምንም ልጅቷን መክረን ምናምን ቢሆን እናስቀምጣታለን። ስለዚህ አይ የምትሉ ከሆነ ችግር የለም ኪያ አካውንት ልጁ ያለው አንቺ ጋር ነው፣ የሚያድገው ልጅ ያለው አንቺ ጋር ነው። ይሄ ብር የተሰበሰበው ባይ ኤኒ ሚንስ ሊጠቅም የሚገባው ለእናትና ለልጅ ነው። እናትየው መጠቀም ካልቻለች ልጅየው መጥቀም እንፈልጋለን። አካውንት ክፈቺና ለልጁ በስሙ ብር እናስቀምጥ፣ የቤት ኪራዩን ብር በስሙ በልጁ ስም እናስቀምጥ ብያላ አላልኩም? ሳራ ይሄንን ለማህተቤ ስቲ መልሺ። ከዛ ምን አለች? አይ አልፈልግም አታነካኩኛለችን ማለት ነው። ኦኬ እንደዛ ከሆነ ያለን ግዴታ ምንድነው? እሱዬ እንደውም በቃ ልጅቷ ካስቸገረች ምንም ማድረግ አንችልም። ብሩን እኛ በዝግ አካውንት እናስቀምጠውና ከዛ በኋላ ልጁ ሲያድግ አውጥተን እንሰጣለን። ለማን ያልሽው ሀቡ ማንሽ ዘቡ ለማን ያልሽው? እሱዬ ላንቺ በልጁ ስም እናስቀምጥ ብሩን ሲልሽ አልፈልግም አታነካኩኝ። እሺ ችግር የለም ከሱ አሁን ቆይ እቺ ልጅቷ ኬስ ሰምታ ነው እየመለሰች ያለችው ነው ያለች ያለችው ኬስ ሰምታ ነው። ምልክት ስታይ ነው እሷ ምልክት ስታይ ነው። ግን ማለት ነው ዘቡ አንድ ነገር ልንገርሽ። አንዴ ልጨርስና ቆይ ልጨርስና ስለዚህ ጉዳይ ጠቅልለሽ በኋላ ላውራሻለሁ። ነው ማንም ያዋሸ የለም። ይኸው እሱዬ ማን ላይ ያስረዳል። ኤኒዌይስ ሀቡ እስካሁን ሰዓት ድረስ ጸጉር ቤቱ አልተዘጋም አለ። የቤቱ ባለቤት ወልዳ አራስ ስለሆነች ይሄንን 2 ወር መስራት ስላልቻለች እንደውም እኔ ከኪሴ ከባሌ ደብቄ ምክንያቱም ልጅቷ ብር ስለሌላት አራስ ስለሆነች ጸጉር ቤቱን የያዘችው ልጅ አራስ የማርያም አራስ ስለሆነች እኔም ቅርብ ጊዜ የወለድኩ ሴት ስለሆንኩኝ እሷን አንደርስታንድ በማድረግ ማለት ነው ገቢዎች ብር ሲጨምርባት ማስታወቂያ አንሺ ዲጂታል አድርጊ አፍርሺ ስሪ ስትባል በጣም በብዙ ወጪ ውስጥ ሆና እዚህ ጋር ደርሳ አሁን ይችን 2 ወር መክፈል ባትችል እሷን ማሳቀቅ ይሆናል ብዬ እኔ ከኪሴ በጸጉር ቤቷ ባለቤት ብር ልኬ ለሱዬ እንዳትነግሪው እኔ ብር አንሶኝ ከተበዳድሬ ነው የላኩት በዚህ ወር ስላልሰራሁኝ ለዛ ነው የቆየው ብለሽ አስገቢላት ብዬ ይሄንን እኔ መሪሲት አለኝ ልክልሻለሁ። አስገባች። እችን 2 ወር ነው እንግዲህ እግዚአብሔር በሚያቀው። አሁንም ዋና ፖይንቴ ሀቡ የሳራ መታወቂያ ካልተላከልን አንገባም ያልነው ሳራ የምትባል ሴት ስለማናውቅ ማለት ነው። ምክንያቱም እኔ የምናቀው አሁን በስም ማቀው ኪያን ነው። እሱዬ የሚያወራው ከኪያ ጋር ነው። ኪያ ብትለን እኮ ኪያ ነኝ ብትል ይሄ ሁሉ እኮ መደባበቅ ፌክ ስም አድርጎ መምጣት አያስፈልግም። ኪያ ነኝ ብትል እኮ እንዴ ኪያ እንደዚህ አይደለ እንዴ ታውቂ አይደለ እንዴ ኖ ቮይስ ሜል ተልከውልኛል። ጊዜ አታቋርጭኝ። አንዴ ቲክቶክ አካውንትሽም የሚለው ሳራ ነው። ቴሌግራምም የላክሽልን ቮይስ ሳራ በሚል ነው። ስማለሽ አንቺ ዘቡ ስንት ስማለሽ አንቺ? እኔ አንድ ስም ያለኝ ዘቢባ ግርማ። አው ደግሞ የቤት ስም አለው። አው ደግሞ የቤት ስም አለው። ኖ የቤት ወተሽ ኖ የቤት ስም ይዘሽ ወተሽ ሰው አትከሽም። በነገሩሽ ስም ጠራሻት፣ በጠራሻት ስም አቤት አለችሽ። ኖ አይደለም፣ እንደዚህ አይደለም። ይኸውልሽ you have to be professional። አንድ የተከበረን የባልና ሚስት ስም የአንድ ፕሮፌሽናል ሙዚቀኛ የሆነችን ሴት ስም አውጥተሽ ቲክቶክ ላይ ስታሰጪ እከሌ ትባላለሁኝ ብለሽ ነው እንጂ ኒክኔምሽን ይዘሽ መተሽ አይደለም።
ስናት ፕሮፌሽናል ዳስ ዋይ መጥቆይ አንዴ ታሪ በእናትሽ ነገር ነው የማይመጣችልሽ ውይ ካልተደማመጥን እንግዲህ ይኸውልሽ አዳምጪ አሁን አንዴ የሁላችሁ በተራ ሳራ አንዴ ዘቢባቻችሁና ከዛ ያንዳንቺ ድሉን እሰጣለሁ አንቺ ብቻ አይደለሽም አይ አይደለም ማካሄዱን አቡ እኔ አሁን እኔ ነጥብ እያስኩ ነው እኮ ታጠናቅና ከዛ ወደ አንቺ እኔ ፍሬንድ አለችው በቃ ወይ ልውጣ ነጥዬ እንደዛ ከሆነ አለበለዚያ በስነ ስርዓት አውራ ትሸሻለሽ በስነ ስርዓት አውራ በስ ይኸውልሽ አንድ ጊዜ አቡዬ በስነ ስርዓት አውራ ዘቡ ጋይስ ጉዳዩ እንዲጠራ አልፈለጋችሁም ጉዳዩ እንዳይጠራ ነው የፕሮፌሽናል አዳምጪ የፕሮፌሽናል የምናምን ጉዳይ አይደለም ሰው የመሆን ጉዳይ ነው የሰው አቡዬ እኔም ፕሮፌሽን ነኝ አቡዬ ለክስ አይደለም አሁን ተከሰስኩ ምናምን ምንድን ክስ ሳይሆን የመጣውን ኮምፕሌን ይዤ እውነት ነው ወይ ይሄ ነገር እንዲህ ተፈጥሮ ነበረ እውነት ነው ወይ ብዬ ከባለቤትሽ ጋር በቀና አውርቻለሁ አቡዬ ባለቤትሽ አልሰደበኝም እሱ በእናታችሁ ፕሊዝ አንዴ እንደማመጥ ብዬ አታስገባ ማለች ምናምን ቢል እውነቱን ከሆነ ቢልም ኖሮ አልፈልግም እውነትሽን ነው አልነካካም ኦፍ ኮርስ አልነካካም ለምን መርዳት ካለብኝ በራሴ 5 10 እረዳለሁ እንጂ የሰው አልሞትኩም እኮ ነው በህይወት አለው እኮ ሳራ አንቺ ግን ምን መሰለሽ ይኸውልሽ አሁን አንተ እሱዬ ዝም በል እሺ አንተ ዝም በል አሁንም አለች ገብታለች የተሰበሰበላት ኪያ የተሰበሰበላት ብር ይሄ እንደዚህ ተሰብስቧል ልጅቷ ግን እየኖረች ያለችው ኑሮ ይሄ ነው ቁምሳጥኗን ከፍቼ ማይቼ አቃለው አሁን ተንተናገራለች እኮ አለች ተናገራለች ድሉ ሲጣውና ሐሳቤን ልጨርስና ተናገራለች ስለዚህ ይሄ የመክሰስ ምናምን ጉዳይ ሳይሆን የመካሰስ ጉዳይ ሳይሆን እውነታውን የማውጣት ጉዳይ ነው ገባሽ አይደለ ተመለከተ ማንኛውም ጥያቄ ካለሽ ነይ ሀቡ አዲስ አበባ በነበርሽበት ጊዜ ነይ ፀጉር ቤቱንም ላሳይሽ ነይ ልጅቷ ተከራይታ ያለችበትንም ቤት ላሳይሽ ነይ አከራያንም ላገናኝሽ ብዬ ሀቡ አጋጣሚ ቢዚ ስለነበርሽ ሳታገኝ እኔስ ምን ብዬሽ ነበር ሀቡ አንዴ በማርያም እኔስ ምን ብዬሽ ነበር ያው ለልጆችሽ ብለሽ መስክሪ ለልጆችሽ ብለሽ መስክሪ ሳራ አንቺም ብለሽ ነበር በአካል እንገናኝ ሴቶች ጉዳይም የወሰድኳት ሐኪም ቤትም ሁሉ ቦታ ወስድሻለሁ ነይ ብላኝ ነበር እውነቱን ለመናገር ከዘቢባ ጋር ማውጣት ዘቢባ ፀጉር ቤቱ ወስጄ ባይንሽ ታያለሽ ኪያ ምንድነው የምትፈልገው ሳራ ሀቡ ኪያ ምንድነው ከኛ የምትፈልገው ታዳመጣችሁ ከእናንተ ምን እንደምትፈልግ ልንገራችሁ ጥያቄዋ ፀጉር ቤቱ እውነት በወር ገቢው 6000 ብቻ ነበር ወይ የተከፈተላት ፀጉር ቤት ከተከፈተ ፀጉር ቤት ደግሞ አንድ ፀጉር ቤት 375000 ብር ስፔንድ ተደርጎበት ተከፍቶ በወር ገቢው 6000 ብር ብቻ ነው ወይ ለሷ የቤት ኪራይ ሲከፈል የነበረው ለ3 አመት 6000 ብር ብቻ ነበር ወይ የፀጉር ቤቱ ገቢ ጥያቄዋ ኦኬ ጥያቄዋ እኔ በደንብ አዳምጬ የገባኝ ከዛን ጊዜው ጀምሮ ኦኬ ከዛም በኋላ 6000 ብር ብቻ ነው ገቢው ከተባለ ፀጉር ቤቱ አሁን ለምን ቆመ የዚህቺ ልጅ አስቤዛና የቤት ክራይ ለምን ቆመ ነው ጥያቄዋ ፀጉር ቤቱ በዛ ደረጃ ገቢ ስለሌለው እኔ ሀቡ ላንቺ ገና ፀጉር ቤቱ ሲከፈት ምን አይነት አቋም ላይ እንደነበረ አሁን ምን አይነት አቋም ላይ እንደነበረ የሚያሳይ ቪዲዮ ልኬልሻለሁ አሁንም ይችልሽ ሼር ኦርደር ሆና ነው የገባችው አይ እንደዚህ ያህል ገንዘብ ወጥቶ ፀጉር ቤት ተከፍቶ ይሄን ያህል እንዲሰጣት ነው የምንፈልገው የሚሉ ከሆነ ሀቡ አንቺ ያዡ ይሄን ጉዳይ ይነጋገሩ ከባለቤቷ ጋር ፀጉር ቤቱን ከፈለጉ ይሽጡት ከፈለጉ ያከራዩት ከዚህ በኋላ እኔ አማውት ምክንያቱም እኛ በበጎነት ባደረግነው ነገር በደግነት ባደረግነው ነገር እዚች ጋር እየተሰጠን ያለው ነገር ክብርን የማይመጥን ነገር ነው እኔ ለዚችኛው እህታችን ማለት ነው ዱባይ የዛሬ አመት ለስራ ሲሄድ አባቴ ነው የሚለው ልጇ እሱዬን አባቴ ነው የሚለው አባዬ እያለ ነው የሚያወራው ምን ትፈልጋለህ ዘቡ ውጪ ሄዳለች ምን ይዛለ ትምጣ ሲባል ይሄ ምንድነው የወታደር ልብስ ምንድነው የሚባለው ሬንጀርስ ልብስ ፈልጋለሁ እሱን እና ካፖርተኒ ኳስ ፈልጋለሁ ሲለኝ ከልጆቼ ሳንለጥለው ዱባይ ያንን ነገር ሁሉ ገዝቼ አሁን ይሄ ሂሳብ ምናምን ልልሽ ሳይሆን ሳንለያቸው በራሳችን እኔ ልጁን ሁሉ ወስጄ እኔ ጋር ላመጣው ብዬ ቤተሰብ ነው እንደዚህ አይነት ነገር አትነካኪ ተብሎ ማለት ነው እንጂ እያንዳንዱን ያውን ገንዘቡ የት ሄደ ከተባለ ያወጣሁት እያንዳንዱ ሪሲት እያንዳንዱ የጽሁፍ ማስረጃዎች የደረሰኝ ማስረጃዎች አሉኝ ያንን ላንቺ ልክ ያለው በተጨማሪ መላክ ያለብኝ ነገር ካለ ልካለሁኝ በተረፈ ግን አሁንም ቢሆን ኪያ የምትባየው እህታችን መታወቂያ እንዲላክ የፈለኩት አላግባብ ስሜን ስላነሳሽው እንዲሁም ደግሞ ሶሻል ሚዲያ ላይ የሚሰሩ መልካም ሰዎችን እንደናንተ አይነት ሰዎች እየተነሳችሁ ለራሳችሁ ለግል ጥቅም ስትሉ ስለምትከሱ እኔ ደግሞ በህግ አንፃር እጄ አንቺን መክሰስ ፈልጋለሁኝ
ምክንያቱም ይሄ የኔ ስም ዝም ብሎ የተገነባ አይደለም። በጣም በብዙ ስቃይና በብዙ መከራ በጣም በብዙ ጥረት ነው እዚህ ጋር የደረስነው። አንቺ ታቀኛ የህዝብ ድምፅ ነው። ይኸውልሽ ዘቢባ የህዝብ ድምፅ ነው። ሪከርድ አይደለም ምንም አድርጉ ሰላም አታድርጊ። በልጅቷ የህዝብ ኮሜንት አንብቢው አንዴ ከይቅርታ ጋር ይቅርታ አንዴ ጋይስ የት አደረሳችሁት ነው በቃ ጥያቄው ይሄ ነው እንጂ ስለዚህ አሁን እኮ እሺ አቡ ሁለት ያለሽ ከዛ በኋላ በምትፈልጊው መንገድ የት ገባ ገንዘቡ ነው በቃ። ሌላ ክስ አይደለም ስልሽ አልጠፋም እዚህ ጋር የት ገባ የምትሉት ፀጉር ቤት አላት ልጅቷ ሼር ኦርደር ሆና ፀጉር ቤት አላት። ምንድነው የምታወሪው? ስለዚህ አሁን ምንድነው የምታወሪው? ሲጀመር ላንቺ የማስረዳት ግዴታ የለብኝም። ላንቺ ማስረዳት ግዴታ የለብኝም። አንቺ ለህዝቡ ግን ግዴታ አለብሽ። ለምን የተሰበሰበው ገንዘብ የመጣችው ለህዝብ ግን ህዝቡን አክብራን የመጣችው። ስለዚህ በአንዴ እንደማመጥ ሳራ በቪዲዮ ውጪ እያለች ነው። ህዝቡ ኮሜንቱን ተመልከቱ። ሀቀኛ ከሆነች አትወጣም። 9,000 ምናምን ህዝብ በቪዲዮ እንድትወጪ እየጠየቀ ነው በኮሜንት። ለምን ዘቢባ በቪዲዮ አብርታ ፊቷን አሳይታለች። ታዋቂ ሊሆን ይችላል እሷ እኔ ግን አልወጣም። አንድ ጊዜ ዘውዬ ሚት አድርጊ። አንዴ ሚት አድርጊያት። አድራሻዬን በዚህ አደርግላታለሁ ከፈለገች አንድ ጊዜ። ኦኬ መታወቂያሽን ትልኪልኛለሽ። ጋይስ ይሄ ነው በቃ እውነታው። አንዳንድ ጊዜ እኔ ነኝ ጥፋተኛ። ዘቡን ያወረድኳት እኔ ነኝ። ከመጀመሪያው ጀምሮ ቲክቶክ ላይ ያወረድኳት እኔ ነኝ። እቺን ጀግና ዘፋኝ ባለቤቴ ነች፣ ሚስቴ ነች። በእሷ አልደራደርም። አንገቴን እሰጣለሁኝ። በቪዲዮ ካልወጣች ይኸውልሽ አቡዬ ቅድም ነገር ሻለች ብሩ ይከፈላል ከተባለ ሼር ሆልደር ነው ይሸጣል፣ ይከፈላታል ብሩ። ዛት ሴት አም አውት ከህይወት ትወጣለች። ችግር የለም እኮ እንዴ እነሱ እኮ እኔ ዘቡ ያልተናገረችው ነገር ልንገራችሁ። ፍሬ ትጠራኛለች ሁሉ ጊዜ አስቸገረች እያለች ቤት ውስጥ ሻወር ትወስዳለች አለች። የጣውላ ቤት ነው ከታች ሰው ይኖራለች። እሳት ታነዳለች ቤት ውስጥ ሽንቷን ትሸናለች። ሽንቷን ሸንታ አውጥታ ነው የታጠበ ዕቃ ላይ የምትደፋው እያለች እያማረሩኝ እንደዚህ እየተጠራው እንደዚህ በእውነት ነው የምነግርሽ። አንድ ክያ በቪዲዮ አንዴ በማርያም እቺ ልጅ ግን ትሰማለች። እንደየመለሰች እኮ ነው አንተን ስትል ትሰማለች ግን አትናገርም መሰለኝ። ኧረ ሁለቱንም አትናገርም አትሰማም። እኔ ሳቅ ግን ኪያ በቪዲዮ ካልወጣች ማለት ነው አቡዬ አጀንዳሽን ቀይሪ። ይሄ ሌላ ነገር ነው። እርዳታ የሚሰሩ ሰዎችን የሚያማርሩ እናንተም እንዴ ሀቁማ መውጣት አለበት። እኔ በቪዲዮ መውጣት አለባት። እውነታው ሳይወጣ አሁን እዚህ ጋር እኮ እኔም እኮ እንደ አንድ ሰው ይህንን ጉዳይ ስሰማ ጭንቅላቴ ላይ ጥያቄዎች ተፈጥረዋል። ህዝቡም እዚህ ጋር 9,800 ሰው ኦልሞስት 10,000 ሰው ከኋላም ሌላ ልጅ አለች ይፈጠርበታል። ከኋላም ሌላ ልጅ አለች። እሺ ቆይ 500,000 ብር በተስፍሽ ስም ገባ። ከ500,000 ብር ተስፍሽ ወደ መማር 420,000 አስገባ። 80,000 የት ሄደ የሚለውን ጥያቄ ወንድማችን ተስፍሽ ይመልስልናል። አጠቃላይ 430 ምናምን ሺህ ብር እኔ አካውንት ውስጥ ገብቷል። ሪሲት አለ። የአንድ የተስፋ የላከበትን ያላገኘሁት የነበረ እሱን እልክልሻለሁኝ። ግን 80 ምናምን ሺህ ብር ነው 70 ምናምን ሺህ ብር ተስፋዬ ጋር የሚቀር ነበረ። ስጠይቀው ዘቡ እንደዚህ አካውንት እንትን በሚደረግበት ሰዓት የሚቆራረጥ ነገር አለ እሱ ነው ብሏል። ያው ስለሱ ደግሞ ያስረዳል። እሱን ራሱ እኮ 430,000 ሲገባ 70,000 ብር መሀል ላይ ቀርቷል። ያቺ 70,000 ብር እንዴት እንደተቆራረጠችና ማስረጃ ካለው ተስፍሽ ያቀርብልናል። ስለዚህ መማር ጋር የቀረ ምንም ነገር የለም። ወደ መማር አስገብቶ መማር ለምንድነው በቪዲዮ በቪዲዮ ከፈለጋችሁ በአካል መገናኘት እንችላለን። ቪዲዮ ላይ መውጣት የማይፈልግ ሰው አለ። ምንድነው ምክንያቱ? እሺ ችግር የለም። ምክንያቱን ትንገረን። ምንድነው መታወቂያ ለደህንነቴ አንዴ እንደማመጣ እየተደማመጥን እኔ በውስጥ በዋትሳፕ መታወቂያሽን ላኪልኝ። ኢሱና ዘቢባ ፓስፖርት ኮፒያቸውን ልከውልኛል። ፓስፖርታቸውን ወደ እሱ አላኩም። የሰው ፐርሰናል ኢንፎርሜሽን እኔ ከአንዱ ወደ አንዱ አልክም። በደንብ ህግ ጠንቅቄ የማቅሰው ነኝ። ሳልክ በአፌ እንደላኩልኝና እሷን ማንነቷን የሚገልጽ ፓስፖርት እንድትልክልኝ ስላት እነሱ ኢትዮጵያኖች አሉም እንዴ ፓስፖርት የሚልኩት ስትለኝ ኦኬ ብዬ ኢትዮጵያኖች አይደላችሁ ለምን ፓስፖርት ላካችሁ ስል ፋይዳ ካርዳቸውን ላኩልኝ። ኦኬ አሁን ደግሞ ሄድኩና ፋይዳ ካርድ ልከዋል። ስለዚህ አንቺ ማንነትሽን የሚገልጽ ፋይዳ ካርድ መታወቂያ ላኪ ስላት መታወቂያ ማለት እኮ አድራሻ የተገለጸበት ነው። ለደህንነቴ እፈራለሁ። መታወቂያ የምሰጠው ለፖሊስ ብቻ ነው አለች።
ስለዚህ ይሄ ደግሞ መብቷ ነው። የሰውን መብት አልጋፋም። ኦኬ ሀቅ ከሆነ ይዘሽ የምትመጪው እኔ ማንም ሰው እዚህ ቤት ሀቅ አለኝ የተበደለ ሰው አለ ብሎ ይዞ ከመጣ እንደ አንድ ኢትዮጵያዊ የህዝብ ድምፅ ነኝ። ኦፍኮርስ እሰማለሁ። ቅድም ዘቢባ ሀቢባ ላንቺም ለኳሊቲሽም አይመጥንም ስላልሽኝ ለዛም አብሬ ለመመለስ ነው። ማንም ሰው መጥቶ ሚዲያ ላይ የተረዳ ሰው ገንዘቡ አልደረሰውም ከተባለ እኔም ቤት የተሰበሰበለት ሰው እኔ ቤት በእርግጥ ሁሌም በራሳቸው አካውንት ስለሚሰበሰብ እኔ ጋር እንደዚህ አይነት ነገር መጥቶብኝ አያውቅም። ለምን በራሴ አካውንት ሰብስቤ አላውቅም ለማንም። ሁሌም በራሱ በታማሚው አካውንት በተረጂው አካውንት ስለሚሰበሰብ ነው። ሶ በእኛ አካውንት ከሰበሰበ ህዝብ ሲጠይቀን የመመለስ ግዴታ አለብን። ለምን ገንዘቡ የሚሰበሰበው ከህዝብ ስለሆነ ከህዝብ የተለቀመ ገንዘብ እስከሆነ ድረስ ማንም እንሁን ማን መተን ለህዝብ ምላሽ የመስጠት ግዴታ አለብን፣ ህዝብን አክብረን ማለት ነው። ስለዚህ እኔ ደግሞ እቺ ሰው ድምፄ ይሰማ ስትል ሰማኋትኝ። ደረሰኞች ዘቢባን አናገርኩ፣ ደረሰኞች ላከች። ሶ ገንዘብ አዎ ተሰብስቧል ተስፍሽ ደግሞ ለዘቢባ አስረክቧል። መሀል ላይ የቀረችዋን ተስፍሽ ራሱ ያስረዳናል። በተረፈ ግን የእነሱ ጥያቄ ደግሞ ፀጉር ቤት ተከፈተበት ብሩ ዘቢባ ጋር የገባው 430 ሺህ ብር ፀጉር ቤት ተከፈተበት ወደ 300 ምናምን ሺህ ብር። ሌላው ለቤት ክራይ ለአስቤዛ ምናምን ጠፋ። ኦኬ ደረሰኝ ልካልኛል ዘቢባ ወደ 290 ሺህ አካባቢ ወጥቷል ለፀጉር ቤቱ። የቀረው ለልጅቷ የአስቤዛና የቤት ክራይ ተከፍሏል ተብሏል። ሶ ፀጉር ቤቱ እውነት 3 ዓመት ሙሉ በወር 6 ሺህ ብቻ ነበረው የሚያስገባው። ያ አጥጋቢ አይደለም ነው የነሱ ጥያቄ። አሁን ላይ ደግሞ እቺ ልጅ የቤት ክራይና አስቤዛዋ ቆሟል። ሶ ለምን ብለው ነው የጠየቁት። ይህን ጥያቄ መጠየቅ ትክክል ነው ቢጠይቁ። ስለዚህ እነ ዘቢባ ደግሞ ኢሱና ዘቢባ ያስረዱናል ፀጉር ቤቱ ምን እንደሆነ፣ ገቢው እውነት 6 ሺህ ብር ብቻ ነው ወይ በ3 ዓመት ሙሉ ሲያስገባ የነበረው የሚለውን እና ለምን አሁን ቆመ። አሁን የቆመው ፀጉር ቤቱ ስለተዘጋ ፀጉር ቤቱ ለምን ተዘጋ የሚለውን ያስረዱናል። ጉዳዩ ይፈታል። ምንም የሚያንጫጫ የሚያጣላ ምናምን ነገር የለም። ቴንኪዩ። ስለዚህ አሁን ሳራ ስለምታወሪ ቴንኪዩ ማለት እንፈልጋለን። ጥያቄያችን ይሄና ይሄ ብቻ ነው። ፐርሰናል ኬዝ የለብንም። በቪዲዮ የማትወጣበትን ጉዳይ ሳራ ወይም ኪያ ብታስረዳን ለምን በቪዲዮ እንደማትወጣ። በቪዲዮም ጠባሳ ምናምን ሳይሆን ቪዲዮም ስሰራ በእንትን ነው የምሰራው፣ እንዳየሻቸው ዜናዎች ነው የምሰራው እና በቪዲዮ መውጣት እንደዚህ ስለማልፈልግ ነው። አንዳንዴ ያለ አይደለም እነዚህ ሰዎች አንቺን በህግ መጠየቅ ቢፈልጉ ስማችን ጠፍቷል ቢሉ እኔ እዚህ ጋር ምንም አይነት ሌባ ብለሽ እስካልጠቆምሽባቸው ድረስ የስም ማጥፋት ነገር አላየሁም። ዛሬ ባትመጪ ግን ይሄ የሰውን ስም ማጥፋት ነበር። ዛሬ መጥተሽ ልጅቷን ይዘሽ ቀርበሽ ጉዳዩን ባታስረጂ የስም ማጥፋት ይባል ነበረ። አሁንም እስከ መጨረሻው ሀቁ እስከሚወጣ ድረስ ሁለቱንም ወገን መስማት እንፈልጋለን። እኛ ግን ፊትሽ እንዲታይ የማትፈልጊበት ምክንያት ምን እንደሆነ ብትነግሪን። አጥጋቢ ከሆነ እኛም አናስገድድሽም። ምንድነው ምክንያት? ስለማልፈልግ አልወድም። አንዳንድ ፕራይቬሲ ነገር አለ አይደለ? ሀውዬ ፕራይቬሲ የሆኑ ሰዎች ቪዲዮ የማይወጡ ሰዎች አሉ አይደለም? ታውቂያለሽ አንቺ። ለአንቺ አልነግርሽም ይሄንን። እንግዲህ ቲክቶክ ላይ ሀውዬ ፊት ለፊት ነው የምንጋለጠውና እስካሁን ድረስ ቪዲዮ ስሰራም በኖርማል ነው የምሰራው። በመልክ እነሱን በአካል ለማግኘት ፈቃደኛ ነሽ? እርግጠኛ ነሽ? ኦፍኮርስ። እሺ ታዲያ ለምን በአካል ለማግኘት ፈቃደኛ ከሆንሽ ለምን ለኔ መታወቂያሽን ልከሽልኝ እነሱ ሄደው በህግ አይከሱሽም? ጥፋተኛ ካልሆንሽ እኮ ህግ አንቺ ጋር ያስርሽም ካለ ብለህ አናስብም። አሁን አንቺ እንዳልሽ ነው የህዝብ ጥያቄ ነው የጠየቅነው፣ መልሰውልናል። መልሳችንን 50% በሚባል ደረጃ እያገኘን ነው። እኛ የምንፈልገው እንጠይቃለን፣ መልሱ ነው። ግን የህዝቡ ጥያቄ ደግሞ ቪዲዮ ክፈቱ ነው። ውጡ ቪዲዮ ባለ እኮ እስቲ ቪዲዮ የምትሉ ሰዎች አንድ ቁጥር ጻፉ። ቪዲዮ ሰዎች አንድ ቁጥር ጻፉ። ከመልካችን ችግር ምንድን ነው? አካሄድ እንዴ ፐርሰናል እንትን አለ፣ ያሰብከው ነገር አለ። ከመልክ ምንድን ነው ጠየቃለ መመለስ ነው። እነሱ የውልት ለእኔ ደህንነታቸው እንደሚፈሩ እውነቱን ለመናገር ታውቃላችሁ። እኔ ጋር ምንም አይነት ድብብቅ ነገር የለም። ለእኔ በውስጥ በዋትሳፕ መታወቂያ ስጠይቅ ያለችኝ ለደህንነቷ እንደምትፈራ ሶስተኛ ሰው አሳልፈው አይሰጥም። ለደህንነቷ ፊታችንም አንፈልግም። ያለው ነገር እውነቱን መናገር እስከሆነ ድረስ አለቀ። ትነግረናለህ፣ እንሰማለን። ለደህንነቷ እንደምትሰጋ ነው። ፊቷ ከታየ በኋላ የሆነ ነገር ቢደርስባት ስለምትፈራ ነው። ሶ እናንተ ህዝቡ ቃል ይገባላታል ምንም እንደማትሆን እሷ። አረ ህዝብ ማዳን ይችላል ይችላል። አይ ህዝብ አምናለሁ ግን አልወጣም። እኔ አልወጣም። ምን ነገር ሀክም ቢያደርግ ህዝቡ ነው መጥቶን ኖ አልወጣም። መክሰስ ከፈለጉ አለውላቸው በማንኛውም አቡ እኔ በህይወቴ ኪያን 3 ዓመት እንግዲህ ቃል ኪዳን ጋር ከጎን ነበርኩኝ። አንድ ቀን አይቻት አላውቅም። ኪያን እንዴ ብለን እንታይ በምን እንገናኝ? እናንተ አግኝቻት አላውቅም። ምን ጉዳይ አለንና እንገናኝ? አሁንም የደወልኩልህ ጉዳይ ስላለሽ እኮ ነው የመጣሽው። አሁን እዚህ ጋር ኢሱ አይደለም ኢሱ አዳምጠኝ። አሁንም የደወልኩልህ
በጣም ተደጋጋሚ ጊዜ ይሄው አለች። አሁንም ከታች ባለቤቷም አለ። ተደጋጋሚ ጊዜ እነሱም ቸግሯቸው ነው እነሱም ማለት ቸግሯቸው ነው ስል ጫና ፈጥሮባቸው ነው አከራዩ እባክሽን እኛ ዘመድ የላት ወገን የላት ምናቀው ሰው የለ አንቺን ነው ያየነው። ስለዚህ ኪራዩ የተከፈለ አይደለም። አሁን ወታንዶ ለምንድን ነው ብለሽ ጠይቂኝ። መጀመሪያ ለምንድን ነው ብለሽ ጠይቂኝ። እስቲ ጥያቄውን ጠይቂኝ። እሺ ፍሬ አንድ ግቢ ሚዩት አንሱላት። ራስሽ ጠይቂኝ። ራስሽ ለፍሬ እኛ አይደለን የምናነሳው ማሪ እራሷ ናት። እሷ ካልፈቀደች እኛ ማንሳት አንችልም። የእሷ ፕራይቬሲ እኔ ኢንቫይት ማድረግ ነው የምችለው እሷን ሚዩት እንድታበራ እንጂ የእሷን ሚዩት ማብራት አንችልም። ይኸውልሽ ፍሬ የማይክ ምልክቱን ንኪ እና የዘቢባን ጥያቄዎች ጽፍ ያለው እነሱን ጥያቄዎች አቀርብልሻለሁ። አዎ ከዛ መጀመሪያ ኢሱን ምን አልኩት ኢሱ አዳምጠኝ። ኢሱ ምን አልኩት አልኩት ደውዬ ማለት ነው። እሺ አቤት እኔ ያው አከራይ ነኝ ታውቂያለሽ። በባለፈ እንደነገርኩሽ ማለት ነው ኪያ እንዳናገረችኝ እንዳለው ማለት ነው። አሁን ይሄን ጥያቄ እኔ ቅድም መኪናው ስለሆንኩ በደንብ አልተሰማኝም። ኢሱ እንዲጠይቀኝ እፈልጋለሁ። እዛው መልስለታለሁ። እየጠየቀኝ እንድመልስለት አይደል? የዘቢባን ጥያቄ ልጠይቅሽ። ዘቢባና ኢሱ ባልና ሚስት ናቸው። ባልና ሚስት ማለት አንድ ነው። ትችያለሽ፣ ጠይቂኝ። ዘቢባን ሳቧት፣ ኮመንት ላይ አለች። ሞዴሬተሮች ፕሊዝ ዘቢባን አስገቧት። እሺ ዘቢባን ማናገር አልፈልግም ሀቡ። እኔ ነኝ ማናገርሽ ዘቢባን ወክዬ። ዘቢባን አይደለም ኢሱ አለ። ይኸው ኢሱ ያለ አይደል? እሺ የኢሱን ጥያቄ ላንብብልሽ። ኢሱ ማለት ዘቢባ ባልና ሚስት። ኦኬ የመጀመሪያው የዘቢባ ጥያቄ 3 ዓመት የቤት ኪራይ ተቋርጦብሽ ያውቃል ወይ? የተቋረጠባቸው ጊዜያቶች አሉ። ኦኬ የተቋረጠባቸው ጊዜያቶች አሉ። ከፍሎኛል። የተቋረጠ ጊዜዎች ቢኖሩ ከፍሏል። ኦኬ የተቋረጡ ጊዜያቶች ነበሩ ግን እየከፈለ ነው። ቢቋረጥም እየከፈለ ነው። እሺ ሁለተኛ ጥያቄ አስወጧት ብለሽ የተለያየ የማይገባ ድርጊቶችን ታደርጋለች እና እኔ ብላለች እዚህ ጋር መናገር አልፈልግም፣ የሴትን ልጅ ገበና ማውጣት አልፈልግም፣ ሴት ነኝ ብላለች ዘቢባ እና የተለያዩ ነገሮችን ቤት ውስጥ ታደርጋለች። ስለዚህ እኔ አልፈልግም አስወጡልን ብለሽን እኛ ግን ለምነንሽ ቤት ኪራይ ጨምረንልሽ ኢሱ እንደተናገረው ማለት ነው። ቅድም የተናገራቸው ነገሮች የሉም። ታደርገብኛለች። ሻወር ቤት ውስጥ ነው የምትወስደው። ዝም ብለሽ መዘብዘፍ ያለ ሳይሆን ጣውላ ነው ቤታችን። ጣውላ ላይ እንደምትወስድ ከታች ደግሞ ግራውንድ አለው ቤቱ ብዬሻለሁ። ወደ ታች ጣውላ እንደሚያፈስ ታውቂያለሽ። ኦኬ ኢሱዬ እንደዚህ እየሆነ ነው። ይሄ ነገር እንዴት ይሁን? በዛ ላይ ደግሞ ቅድም እንዳለሽ ማለት ነው ሽንቷን ሌሊትም ሸናች ምንም ማለችም 2 ቀን 3 ቀን ላይ ታስቀምጠዋና በረንዳችን ላይ ትደፋለች እና ላሳይ ብዬ ያንንም አሳይቻለሁ። ይሄ ኢሱ መመስከር ይችላል። ይሄን ነው የሴት ልጆች እናት ያለች ይሄ ነው። በቃ ይሁን ብሬ፣ ከአንቺ በላይ የሚችልልኝ የለም፣ እንዳንቺ ታጋሽ የለም። እኔ እንደውም ብር ጨምሩም አላልኩም። ያለኝም ኢሱና ኪያ ናቸው ሁለቱ። አሁን ባሉበት ብሬ አንቺ ያዥልን፣ እኛ ብር ክራይም ከፈለግሽ እንጨምርልሻለን ያሉኝ እነሱ ናቸው እንጂ እኔ ጨምሩኝ አላልኩም። አፌን አውጥቼ ገብቶሻል? ጥሩ እሺ፣ ጥሩ። ከዛም ይኸውልሽ፣ እሺ ሶስተኛ ጥያቄ በገዛ አካውንቷ የተሰበሰበውን ገንዘብ የት አደረገችው? እኔ አላቅም። አካውንትም አላቅም፣ ስለ ብሯም አላቅም፣ ስለ አስቤዟም አላቅም፣ ቤቷ ገብቼም አላቅም። ገባሽ? ባንክ ቡኳ ማን ጋር ነው የነበረው? የባንክ አካውንቷ ኢሱ ሲሰበስብ የነበረ ቀን አረንጓዴ አካውንት ነግሬሻለሁ። አረንጓዴ አካውንት ብቻ እንደነበረ እንጂ ለማን ይሁን በማን ይሁን አላቅም። የአካውንቷ የት እንዳለሁን እኔ አላቅም። ብርም ስታወጣ አይቻት አላቅም። እሺ እሱ አሁን መናገር አትችልም። ማንን እንጠይቅ? አካውንቷ ውስጥ ስለገባው ገንዘብ ምን እኔ እንጂ አካውንቷ የት እንዳለ እኔ ታውቃለሁ። እሷን ስንጠይቃት ባንክ ደን ስቴትመንት እናስወጣለን፣ ችግር የለም። እሺ የቤት ዕቃ ሟልተን አሁን እኛ የሚመለከተን እኛ ጋር የገባውን ነው አይደለ? ከዛ በፊት ግን በልጅቷ አካውንት የገባውን እኛ መቼም ሄደልን ነው። እናንተን አይመለከትም። ግን ያንቺ ጥያቄ ነበር፣ እኛ ጋር በገባው ጉዳይ ነው የምናወራው ማለት ነው። ያንቺ ጥያቄ ነበረ። ሶስተኛው ጥያቄሽ በገዛ አካውንቷ የተሰበሰበው ገንዘብ አለ ነው። አዎ ይሄ እናንተን አይመለከትም። እሺ አራተኛ ጥያቄ የቤት ዕቃ ሟልተን የእንጀራ ምጣድ ገዝተን ልጇን ትምህርት ቤት አስገብተን እንጀራ ጋግራ ሰርታም እንድትበላ አድርገን ነበር ወይ አይደል ወይ? በጭራሽ። የቤት ኪራይ ይከፍላሉ እንጂ ዱቄትም አልተፈጨም፣ የእንጀራ ምጣድም አልተገዛም። ትምህርት ቤት እኛ ነን ያስገባነው። ያንቺ የራስሽ ሪከርድ አለ ሀቡ፣ ያንቺ ቤት የተቀረጸ ሪከርድ አለ፣ እልክልሻለሁ። አንቺ ቤት ራሷ ፍሬ
የሚለው አካውንት አንቺ ቤት ገብታ ዱቄትም ሁሉ ተፈጭቶላት ምጣድም ሁሉ ተገጭቶላት የሚል እንደዛ አይደለም ዘቢባ አንደበት ያወራችኋል ሪካርድ ዘቢባ እንደዛ አይደለም ያልኩት ዘቡ እሺ አስረጅ እየሰማንሽ ነው እየሰማሽ ከሆነ ላይቭ ላይ የዛን ቀን እናንተ ላይቭ እኔ ጋር ላይቭ ገብታችሁ ቤት ውስጥ ሲባል ሲሰበሰብ የእንጀራ ምጣድ እኔ እችላለሁ ያለ ሰው ነበረ ሰምተሽ ከሆነ ላይቭ ላይ ማለት ነው 2 ኩንታል ጤፍ ደግሞ እኔ እችላለሁ እንጀራ ሽጣት ተዳደር ያለ ሰው ነበረ አልነበረም በጭራሽ ኩንታል ጤፉ ደግሞ ሀቡ እኛ የዛሬ 3 ዓመት የፋሲካ ፕሮግራም ቤተ ምህረትና ጎዳና ተዳዳሪዎችን እንዲሁም ደግሞ የካንሰር ሴንተር ያሉትን ሰዎች እርዳታ ተሰብስቦ ለነሱ ለቤተ ምህረቶች 10 ጤፍ ስጋ ደግሞ 20 ኪሎ ስጋ ሲከፋፈል ቃል ኪዳንም እህታችን ናት እዚህ ፓኬጅ ውስጥ የለችበትም እሷ ቃል ኪዳንም እህታችን ናት ብለን እኛ ራሳችን ያመጣ ነው ይሄው ተስፍሽ አለ አመት ባልን አብረን ያከበር ነው የጤፍ ዱቄትና እንዲሁም ደግሞ ስጋ አምጥተን ያገልግል ምግብ አምጥተን ነው በተረፈ ቃል ተገባ ማለት ሁሉም ይደረጋል ማለት አይደለም በቃ እሱ ነው እንጂ መጣል እኮ አላልኩም ቃል ተገብቶላት ነበር ነው ያልኩት እኔም ባይኔኮ ተደርቶ መጣም አላልኩም ስለሱ አናቅም ኦኬ አንዳንድ ጊዜ ሰዎች ላይፍ ላይ ቃል ይገባሉ ህዝብ ሲያዩ እንዲጨበጨብላቸው ከዛ ቃሉን አይፈጽሙትም እና እናንተ ቃል ሲገባ ያያችሁ ሰዎች ያንን ቃል ሰብሳቢው የላይፉ ባለቤት የበላ ይመስላችኋል እንጂ ቃል የገባ ሁሉ ያደርጋል ማለት አይደለም በጣም ብዙ ሰዎች እሱ ነው እንጂ ምጣድ ምናምን አልተገዛም ቃል ሲገባ ይዛን ቀን 2 ኩንታል ጤፍ 2 ምጣድ ተገዝቶላት እንጀራ እንድትጋግር ተብሎ ነበር ያንን ነው እንጂ በስጦታ ነው የመጣላት ምጣድ አልተገዛም በስጦታ ኤፍራታ የምትባል ይኸው ተስፋ ያደርገው ያቃታል ኤፍራታ የምትባል እህታችን ምጣድ ራሷ ናት ያመጣችላት እንጂ አልተገዛም ለሱ ገንዘብ አላወጣንም ምጣድ መጥቷል ስለዚህ አልመጣም እኔ ጋር አልመጣም ምጣድ አልመጣም እሷ ቤት አናቅም እንግዲህ ይሄ ማለት በኤፍራታ በልጅቷ ማነሽ ብርሃን ይሄ እንግዲህ ፕሮሚስ የነበረው በኤፍራታና በቃል ኪዳን መሃል ነው እንጂ እኛ መሃል ላይ ይድረስ አይድረስ ምናቆ ታሪክ የለም ግን እኛ ምን አድርገናል ጤፍ ስለማን ነው ምጣር ስለገባላት ምጣር ስለሚመጣላት እኛ ጤፍ እናዘጋጃለን ብለን አዘጋጅተናል ግን ጤፍም አልመጣም ምጣድን ቤቷ ውስጥ የለም ዘቡ እንደለማሃተብሽ ስለማሃተብሽ ብለሽ አውሪ ጤፍ እኔ ራሴ እሱዬና እኔ ራሴ ነን ያመጣን እንግዲህ ቤት ውስጥ የለም የት አድርገው እንደሆነ ቤት ውስጥ አልመጣም አንቺ ቤቷ ካልገባሽ ይኑር አይኑር በምን ታውቂያለሽ ቤቷ ካልገባሽ ቤቷ ገብቻ ለቀም ብለሻል እኮ ቅድም ማለት በምን ታውቂያለሽ ኤሌክትሪክ ዘቢባበይ ዘባግራል ትበላ ንገርሽ ኖ እኔ አይመለከተኝም ስለሱ ዘቢባበይ ዘባግራል የለም ቤቷ ውስጥ የተዘረጋ ልንገርሽ ካምፖል ውጭ እኮ እሱ እኮ ያንቺ ችግር ነው የኛ ችግር አይደለም አንቺ ስላልተጠሻት ነው ቤት ውስጥ ተቦክቶ እንኳን ሊጋገር ቀርቶ ጋግራ እንድትበላ እንደዚህ አደረግን ያልኩሽ ስሚ ጋግራ እንድትበላ ይሄንን አደረግን ነው እንጂ ያልኩት ጋግራ በላች ጋግራ ቀረበችልኝ አላልኩም ጤፉንም ደግሞ እሱዬ ራሱ እየነዳ አብሬ እኔ አይ ቲንክ ወደ እንጀራ ጋገራ ውስጥ ከመግባታችን በፊት ዋና ጉዳይ ላይ ገንዘቡ ላይ እናተኩር እሺ ዞሮ ፍሬ ቤቷ ገብቻ አላቅም ብለሻል ቤቷ ካልገባሽ ሜቢ ምጣዱም ሊኖር ይችላል ጤፉም ሊኖር ይችላል ስላላየሽ ሊሆን ይችላል ቤቷን መጥቶ ይፈትሹ እንግዲህ አላቅም እኔ ከኪያ ጋር ብቻና ኢሱ አለ ከኢሱ ጋር ነው የገባሁት አንድ ቀን ኢሱ ሲገባ አብሬ ገብቼ አይተናል ከፍተን ብፌውን ከፍተን አይተናል እንዳለ ቤቷን ከፍተን አይተናል እስካልገባ ድረስ ማለት ነው ከኢሱ ጋር አንድ ቀን ደግሞ ከኪያ ጋር ገብቻለሁ በቃ ከዛውጭ አልገባም እዛ ቤት ውስጥ እሺ ኪያና ኢሱ ይነግሩናል ምጣድ አለ ወይ ሜቢ አንቺ ካላየሽ ጠይቂያቸው አሉ ምጣድና ጤፍ አለ ወይ ያንቺ ጥያቄ የነበረው 3 ዓመት ሙሉ የቤት ክራይ ተከፍሏል ወይ አዎ ተከፍሏል ብለሻል የተቆረጠ ጊዜ ነበር ተከፍሎ ጨርሻለሁ እኔ ምንም እዚህ ውስጥ የለውበትም በቃ የ3 ዓመት የቤት ክራይ ተከፍሎሻል እስካሁን ተከፈለ ጨርሰዋል አዎ ተከፍሏል ዋናው እሱ እንደ ቤት አከራይነትሽ ያንቺ ጥያቄ የቤት ክራይ ተከፍሎሻል ደግሞ ሀቡ አንድ ጥያቄ ጠይቂልኝ እኔ ልጅቷን አልቻልኳትም እባካችሁ ቤት ፈልጋችሁ እኔ ደላላ እኔ ራሴ ለደላላ ከፍዬ ለኔ እንትን ልበል አላለችም ብላለች ከሁለት ወር በፊት ደላላ ሁሉ ቤት ፈልጋ አላገኘችላትም ይሄንን ጠይቂ ኢሱን አናግሪኝ ኢሱን ያናግረኝ ይሄንን ጉዳይ ማለት ነው ምን ሆኖ እንደሆነ ኢሱ ሚስቱ ነኝ እኔ ስለማልችል እኔ ስለማልችል እኔ ስራ ቦታ ላይ የሆነ ችግር ተፈጥሮብኝ ስለሆነ ደላላ እሱ አካባቢ ስለማላውቅ ደላላ አናግሪልኝ ነው ያለኝ እሱ ገባ አንዴ ላውራ አንዴ ላውራ አንድ ጊዜ ፍሬም ሚውት አድርጊ ድምጽ ይረብሻል እንደተማረሩ በጣም
በጣም እንደተማረሩ ሰው አገኘው ሰው አገኝ ባለቤቷ ነው። በጣም መልካም ባለቤት አላት። ምክንያቱም ፀጉር ቤቱ ሁሌ አይሞላለትም እና እባክህ አንዳንድ ጊዜ ከኔ ጨምሬ ስለሆነ በሚቀጥለው ወር የ2 ወር ልክፈል ስለው እሺ ወንድም አለም ነው የሚለኝ። ገብቶሻል? ከባሏ ጋር ባለመናበቧ ነው ይሄ የተፈጠረው። የ2 ወሩ የዛኛው የመጨረሻ 2 ወር ደግሞ ማለት ነው የራሴ ችግር አለብኝ ሰው እኔ የራሴ ፍርድ ቤት የሚያመላልሰኝ ነገር አለ ምናምንና ደወለና ወንድም አለም ብር ካልጨመርክ በሩን ቆልፈዋል አለኝ። ቆልፈው ነው ያልኩት። እነሱ ተማረው ምን እዛ ያለውን ችግር ቤቴ ላይ ነው ያመጣሁት። ስለዚህ ቆልፈው አልኩት። 2 ወር ዝም ስለው ጊዜ ኪያ ተመላለሰች። እባክህ እሱዬ በረንዳ ላይ አደረች። ይሄ እውነት ነው የማወራሽ። መጨረሻ ላይ እምቢ አልጨምርም ራሱ ያስገባታል አልኳት። ከዛ እከሳለሁ አለችኝ። ክሰሽኝ አልኳት። ኪያን ራሷ ማለት ነው የጻፈችልኝ መልእክት አለና ቆም ብለን ስናስበው ማለት ነው ሁሉም ነገር ለልጅቷ የምታስቡ ሰዎች ከሆናችሁ ማለት ነው አሁንም የቤት ኪራይ አልተቋረጠም። ከሀቡ ጋር ከተናገር ከዛ በኋላ ሀቡ ላይ ስለቀረበ ነው የከፈለው። እኔ ማንም አይጠይቀኝም። እኔ ሀቡ ጋር የቀረብኩትኝም እሷን ስለምወዳትና ስለማከብራት ነው። ሀቅ እንዲወጣ ስለሚፈልግ ነው አትሴት እንጂ የቲክቶክ ፍርድ ቤት የለም። ማንም ሊከስ አይችልም። መታወቂያ የተጠየቀበት ምክንያት መታወቂያ ቪዲዮ እንኳን መውጣት አልቻላችሁ ሰዎች እኮ ናችሁ እንኳን መታወቂያ ልሰጡ። ውሸት ይሁን እውነት ይሄ ህዝብ አያውቅም። ይሄ ህዝብ ሞኝ ነው። መርዳትና መርዳት ብቻ ነው። እኔ ደግሞ ይኸውላችሁ 3 ዓመት ተወጥሮ የተያዘው እንትን አለ ፀጉር ቤት አለ። ይሸጥና ይሰጥ ከተባለ ይሰጣል፣ ችግር የለም። የእሷ በረከት የእሷ ነው። የኛ ሆኖም አያውቅም። እኔ ከራሴ ከኪሴ ከሚስቴ ከልጆቼ አፍ እየከፈልኩ አላማረር አልችልም። ወልጄ የፀጉር ባለቤት ላስገባልሽ እዚህ ጋር የኔ አስገቢያት አንዴ ዘቡዬ የኔ ጥያቄ አሁን የኔ ጥያቄ ስልክ የለኝም። አንድ ስልክ ነኝ ዘቡዬ፣ አንቺ ስልክ ያለሽ። አንድ ጥያቄ ያለኝ እኔ እሺ፣ አንድ ጥያቄ ያለኝ እኔ ጥያቄ ምን መስላችሁ? ሁሌ ይማረሩባታል። እሄዳለሁ እንዲያደረገች ነው እሄዳለሁ፣ ምራቋን ተፋች ነው እንዲወጣች ትፋለች፣ ልጆች አሉ ልጆች ይፈሯታል ነው እሄዳለሁ። መማረር ነው ነገሩ። ኪያን ለምኛታለሁኝ ለልጁም ብሩ ለልጁ እንዲሆን እየጨመረ ነገር ከመጣም እየጨመርኩኝ በአንቺ ላስገባልሽና አንቺ ጋር አስገቢያት ስላት አልችላትም ያለችው። አልችላትም ጸባይ አስቸጋሪ ነው ያለችኝ። ሌላ ነገር አለችኝም። ይሄ ፋክቱ ነው። እኔ ጥያቄ ቤትን ፈልግ ስትለኝ እቺን ክረምት እቺን 2 ወር ብቻ ትለፍ አልኳት። እሺ አለኝ። ሰው አገኝም ካለፈ በኋላ ቤት እኔ ስለማይመቸኝ በደላሎች ያናግሩና እኔ እከፍላለሁ አልኩኝ። ቤት በ5000 ብር ተገኘ። እኔ 6500 ነው እነሱ ጋር የምከፍለው። 5000 ብር ላክልኝና በ5000 ብር እዚህ አልገባም ነው ያለችው። ቤቱን አይታ ቸቸት ያለችው ቤቱን አይታ ንቃ ማለት ነው ያየችውን ቤት እንግዲህ ፍሬ ነች እሷ ነች የምታውቀው። ከነ ፍሬ ጋር በቃ አይሱ እዚሁ ትቀጥል። የአሁኑን ወርና የቀረውን 1500 ብር አስገባሉኝ። አስገባው አላስቀረውም። እኔ ሀቡ ግርግሩ እዚህ ጋር አሁን ግርግሩ ማለት ነው ለእሷ ብር ለመሰብሰብ ከሆነ አዳሜ ብርህን ያዝ። ሀቡ እንዳታደርጊው። ምክንያቱም ስራ ተቀጥራ ስራ ንቃ የወጣች ልጅች በደንብ እየሰማችኝ ነው። ጆሮ ይሰማል በደንብ። በር ሳንኳኳ ከአንዳንድ ነው የከፈተችው። ፋክቱ ምንድን ነው? እቺ ልጅ እናግዛት ከተባለ ፀጉር ቤቱ ይቀጥላል። እኔ መርዳቴን አላቆምም። ገብቶሻል? እኔ ልጇን ካየሁት ስንት ዓመቴ። አባቴ እኮ ነው የሚለኝ ልጇን ካየሁት ስንት ዓመቴ። ኪያን አላቃትም። እኔ ኪያ ጋር ነው ይባላል። አላቃትም ኪያን። እንገናኝ ይባላል። እኔ አይመቸኝም ወይ እሱ አይመቻትም። ይህ የአጋጣሚ ጉዳይ ነው። ስለዚህ አቡዬ ያለውን ነገር በብሩ ጉዳይ ተስፍሽ ያስረዳና ምንም ሌላ አጀንዳ አያስፈልግም። ቤቱ እርዳታው ይቁም ከተባለ እቃው ይሸጣል። ሼር ናቸው። ያችኛዋ የምታገኘውን ታገኛለች፣ ይችኛዋ ታገኛለች። ገብቶሻል? ሁለቱም ሴቶች ናቸው የማግዘው። ሁለቱም ሴቶች ልጆች ያላቸው ሴቶች ነው የማግዘው። አፕሪሼት ሊደረግ ይገባል። ልንመሰገን ይገባል። እርዳታ የምንሰራ ሰዎች ልንሰደብ አይገባም። ልንናቅ አይገባም። ስንቱ ታሟል እኮ በእርዳታ በጣም ብዙ ሰው በርካታ ታሟል እኮ። ስለዚህ እባካችሁን ከታች ያላችሁ ሙኑ እየመጣችሁ ከሌሌባ የምትሆኑ ቀልብ ግዙ። በቪዲዮ መውጣት የማይችልን ሰው እኮ ነው እያናገርን ያለ ነው። ስለዚህ አቡዬ ተስፍሽን ቻንስ ስጪውና ተስፍሽ ነው። ግን ምን መሰለህ ኪሱዬ፣ የፀጉር ቤቱ ገቢ ለህዝቡ ግልጽ መደረግ አለበት። የፀጉር ቤቱ ገቢ እውነት በወር 6000 ብር ብቻ ነው ወይ የሚያስገባው? ኖ ለእሷ 6500 የቤት ኪራይ ይከፍላል በየወሩ። 6500 ነው እንደ የቤት ኪራይዋ? እኔ የቤት ኪራይ 6500 እኮ ነው። 6500 ኦኬ። እንደገና ደግሞ ይኸውልሽ እኔ ኤክስፕሌን ካማደርግልሽ ፀጉር ቤቷ ራሷ
ኤክስፔሪንስ ዘቢባ ልታመጣት ነው ሄደችው። ዘቡ ልጠራት ልደውልላት ነው የወረደችው። ትጠራትና የፀጉር ቤቷ ባለቤት ገቢው ስንት እንደሆነ የፀጉር ቤቷ ባለቤት ማለት ሼር ከእሷ ጋር ሼር የተከፈተው ማለት ነው። አዲስ ነገር ግን ያየኩ እኔ ምንም ያልተገለጠልኝ ነገር ልጅቷ በጣም ትሰማለች። ቃል ኪዳን ምግብ በልተሻል? በስድስት ነው። ተስፍሽን ቻንስ የፀጉር ቤቷን ባለቤት ይዛት እስክትመጣ ያው ብቻዋን ባለቤት አለች። 50% ሼር ሆልደር ማለት ግማሽ ነው። አይ ቲንክ ልጅቷ ወጪ ያወጣች አይመስለኝም። ላስት ታይም ዘቢባ እንዳስረዳችኝ ከሆነ ልጅቷ በጉልበቷ እናንተ በእንትና በሙያዋና በጉልበቷ ጊዜዋን ጉልበቷ ሙያዋን ገንዘብ ደግሞ ከእናንተ ከዛ ትርፉ 50% አይደል? ኤግዛክትሊ ኦኬ። ስለዚህ ፀጉር ቤቱ ሲከፈት ስፔንድ የተደረገው 290,000 ብር ላይ የልጅቷ ብር የለበትም። የእናንተ ብር ነው፣ የዚህ የእህታችን የተረዳችው ብር ነው። ከዛ የሚገኘው ትርፍ ላይ 50% ነው 6,500 ለእሷ በየወሩ የቤት ክራይ እየተከፈለ ያለው የፀጉር ቤቱ የቤት ክራይ አለ። ሌላ ፀጉር ቤቱ ልክ ሲከፈት እቺ ልጅ ላስተምራትና እዛ ፀጉር እየጠረገች ፀጉር እያጠበች ትማር ስል ማለት ነው እነ ፍሬ ሲነግሩኝ ጸባዩ ከማንም ጋር መኖር አትችልም አሉ። ከማንም ጋር በጣም አስቸጋሪ ጸባይ ያላት እንደው የነበረችበት ሆቴል መቅደስ የምትባል ልጅ መሯት። አሁን እኔን ራሱ ስልኬን አታነሳ። መቅደስ የምትባል ልጅ እሷ ነች የእሷ ትክክለኛ እህት፣ የቃል ኪዳን ትክክለኛ እህት። ሲርባት እሷ ጋር ሮጣ፣ ልጇን ሲርበው ሮጣ እሷ ጋር። በእውነት ነው የምነግርሽ። ፒያሳ አካባቢ ነበርና ፒያሳ ሲፈርስ የት እንደገባችም አላውቅም። እኔ ያልኩኝ ደሞዝ ልክፈላት እኔ እዛ ሬስቶራንት ውስጥ ስራ ትቀጠር ስለ ሄደችው ስራ መስራት አትፈልግም ማለት ነው። ልጅቷ መስማት የምትችል ይመስለኛል። መናገር አትችልም፣ ግን ስራ መስራት አትፈልግም ማለት ነው። ስራ መስራት ትችላለች፣ ግጥም አድርጋ ስራ መስራት ትችላለች እኮ። ግን አሁን ብትሰማ ኖሮ ለእኔ እንዲህ ለምን አትለኝም ነበር? ብትሰማውን ስራ መስራት አትፈልግም ስል እኔ አንድ ነገር ልንገርሽ፣ ያላየሁበት ጸባይ ያየኋት እና ቅድም ገላዋን ታጠባለች ና ምስል ጭንቅላት እንደቀነገች አፏን ያዘች። አንዳንድ ጊዜ መፍረድም ከባድ ነውና ተስፍዬ ቻንስ ተስፍዬ ያውራና እኔ ጥያቄ ሀቡዬ ጥያቄ ከሌለሽ ለእኔ ወይ በኋላ ገባለሁ። ከልጆች ጋር ነኝ ያለው ዘቡ ስለሌለች ከልጆች ጋር ነኝ ያለው። ችግር የለውም። ሚዩት አድርግና ቁጭ በል፣ ከዛ ትመልሳለህ። እሺ ሚዩት አድርግና። ቴንኪው ተስፍሽ፣ እንኳን ደህና መጣህ። የጠፋ ሰው ረጅም ጊዜ ከተገናኘን። ሀቡዬ እንዴት ነሽ? እንዴት ነሽ? ሁሉ ሰላም